የምትወዳት ሴት ወይም አንድ ሴት ፍቅረኛዬን ብለህ የጠራሃት ሴት ልትሆን ትችላለች። ምን ካየህባት ወይም ምን ስታደርግ ነው ልትለቃትና ርቀትህን ልትጠብቅ የሚገባው የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። እሷ ሳይኮ ናት፣ እሱ ሳይኮ ነው የሚባለውን ቀለል አድርገን የምንጠቀመውን ቃል ታውቁታላችሁ አይደለ? ዓለማችን ላይ እጅግ በጣም ብዙ ሰዎች አሉ ከሳይኮፓዞች ጋር ተጋብተው በፍቅር አብሮ የሚኖሩ ነገር ግን እዛ ግንኙነት ውስጥ እንዲቆዩ የሚያደርጋቸው ወይም እዛ ግንኙነት ውስጥ ለረጅም ጊዜ ዋጋ እየከፈሉ የሚያዩትን እንዳላዩ ሆንም ወይም የሚያዩትን ነገር እውነታ መቀበል እንዲከብዳቸው የሚያደርጋቸው ፍቅራቸው ነው። ለነዛ ሰዎች ያላቸው ፍቅር። ከዛ ባሻገር ደግሞ ያ ሰው ባይኖር ወይም ከዛ ሰው ብርቅ ምን ሊሰማኝ ይችላል ወይም ምን ሊሆን ይችላል የሚለውን እውነታ በጣም ነው የምንፈራው። ሌላ ዋናው መመለስ ያለበት ደግሞ እነዛ ሰዎች የሚያደርጉት ነገር ናቸው። እነዛ ሰዎች በምን ያህል እንደሚወዱን፣ ምን ያህል እንደሚያፈቅሩን ወይም ምን ያህል እንደሚፈልጉን የሚያሳዩበት መንገድ፣ የሚሰጡን መንገድ እስረኛቸው እንዲሆን ነው የሚያደርገን። ነገር ግን ሲደጋገሙ ወይም እውነታው ደግሞ እኛን ህመም እየሰጠን እንደሆነ ከገባን በዛችሁ ቅስፈት ርቀታችንን መጠበቅ ግድ ይለናል። ወይም እነዛን ሰዎች የመልቀቅ ልምድ ሊኖረን ይገባል። አለበለዚያ ረጅሙን ወጣትነት ጊዜያችንን ብዙ ኢንቨስት ማድረግ የሌለብን ቦታ ወይም ራሳችን ላይ ማድረግ ሲገባን እነሱ ላይ እያደረግን እንፈጃለን። እነዚህን ስታደርግ ካየሃት ወዲያውኑ ርቀትን መጠበቅ ያለብህ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስና የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው ማኒፕሌት የምታደርግ ከሆነ ወይም ማኒፕሌት ታክቲክ የሚባሉትን የምትጠቀምን ሴት ከሆነ የወደድከው ወይም አብረሃት ያለኸው የግዴታ ራስህን ማራቅ መቻል አለብህ። ምንድናቸው ዘርዝሪልኝ ብትል በጣም ብዙ ልንዘረዝር እንችላለን። ነገር ግን ኦፊሻል ወይም በግልጽ የሚታይባቸው በዋናነት ሴቶች ላይ አንድን ሴት እንደወደድካት ወይም የፍቅር ጥያቄህን አቀረብክላት እንበል፣ ፍቅረኛህም ትሁን ብዙ ነገር አንተ ለዛ ግንኙነት ኢነርጂ ታወጣለህ፣ ኢንቨስት ታደርጋለህ፣ እንደወደድካት ለማሳየት ትሞክራለህ። ከዛ ደግሞ ፍቅር ትፈልጋለህ አይደለ? ወይም የፍቅርህን ጥያቄ መልስ ትፈልጋለህ። ያ ነገር እንደሌለ ሲገባ ኢንተረስቲንግ የላትም ብለህ ስታምን ምን ማድረግ ትጀምራለህ? ርቀትህን መጠበቅ ትጀምራለህ። ልክ ርቀትን ስትጠብቅ ወደ ራስ ስትመለስ እንደ አፍቃሪ እንደ ወዳጅ ያላንተ ህይወቷ ባዶ እንደሆነ ሆና ወይም ያንን ካራክተር ተላብሳ ትመጣለች። እንድትረሳው ታደርግሃለች ማለት ነው። ምን እየተሰማህ እንደነበረ አትወደኝም ብለህ እንድታምን ያደረገችና እርግፍ አድርገህ እንድትተው ታደርግሃለች። በቃ ሀይ ታደርግሃለች። በፍቅሯ፣ በእይታዋ፣ በድርጊቷ፣ በእያንዳንዱ ነገር እስከዛሬ የጠየካትን ወዲያው በፍጥነት ትመልስልሃለች። እጅግ በጣም የልብህን ሙቀት ትጨምራለች። በቃ የምትፈልጋት አይነትን ሴት ካራክተር ታመጣለች። የዛኔ ምን ታደርጋለህ? እዛው መቆየትን ትመርጣለህ ማለት ነው። እጅግ በጣም ብዙ ነገሮች አሉ። ነገር ግን ጤነኛማ እንዳልሆነ ወይም የሚሰጥ ነገር እየተሰማ ያለ ነገር ኦን ኦፍ እንደሆነ በደንብ ነው ፊልም የምታደርገው። ታዲያ ያ ኦን ኦፍ ያ የሆነ አልፎ አልፎ ልክ እንዳልሆነ የሚሰማ ስሜት የሆነ የተበረዘ ነገር እንዳለ እሷም የምታሳይ የምትሰጥ ነገር ፌክ እንደሆነ የሚሰማ ከሆነ ማመን ያለብህ የውስጣችንን ኢንቱዊሽንህን ማለፍ የሌለብህ ሰዓት ላይ ነው ያለኸው ማለት ነው እንጂ በምታመጣው እቺ የፔንኪለር አይነት አገልግሎት ያላት ፍቅሯ ወይም እይታ ወይም ፍላጎቷ እንዳትሸወድላት። በቃ ይሄንን ማድረግ ካልያች ወይም ጀነራሊ የፍቅርህን ስሜት ልክ እንደ ስልጣኗ እሷ ሆና መሪው እሷ ሆና አለቃው ሰው ሆና እንድትኖር የምትፈቅድላት ከሆነ ትኖራታለህ። ቀሪ ዘመንህን ትኖራለህ። ምክንያቱም የማይጠገብ ፍቅር ነው፣ የማይገኝ የማይጨበት ፍቅር ነው። ሁሌ ሚስጥራዊ ነው። ሲሰጥህ እጅግ በጣም ደስ ነው የሚለው። አዲክትድ ትሆናለህ። መውጣት ራሱ አትችልም በረዘመ ቁጥር። ወዲያውኑ ግልጽ ክሊያሪቲ መስጠት ካልቻለች ወይም ሙሉ በሙሉ ራሷን ይዛ መታ ዝግጁ ሆና ኃላፊነቷን እንድትወጣ ማድረግ ካልቻልክ ወይም እሷ ያንን እንድታደርግ ካላገዝካት ከባድ ነው የሚሆነው። እነዚህ ምልክቶች ካየክ ወይም ማኒፕሌት እያደረገች እንደሆነ ከተሰማክ እሷ የምትጠቀማቸውም ታክቲኮቿ እነሱ ከሆኑ ወንድሜ ርቀትህን የግዴታ መጠበቅ አለብህ። እንዳልኩ ትጨርሳለህ እድሜህን እንጂ የምትቀየረው ነገር የለም። ሁለተኛ ልትርቃት የሚገባት ሴት ወይም
ግልጽ ልታደርግ የሚገባው ህይወት ውስጥ የትኛው ቦታ እንደሆነ ወይም የትኛው ስፍራ እንደሆነ የእሷ ከአንደበቷ የሚወጡ ቃላቶችን በመስማት ነው። አብዛኛዎቻችሁ ስትወዱ ስታፈቅሩ የምታመጣው ካራክተር አለች። ይሄ የሰው ልጆች ሁሉ ባህሪ ነው። እጅግ በጣም ኖርማል። ለምናፈቅረው ሰው ክብር፣ ፍቅር፣ ለየት ያለ ቦታ ቅድሚያ መስጠት ይታይብናል። ያ ኮንፈርት ደግሞ ለሴት ልጅ እጅግ በጣም ብዙ ጥያቄዎቿን የሚመልስ ነው። ታፈቅርሃለች፣ ምርጫዋ ነክ ወይም ለፍቅር ፈልግሃለች ግን ማለት አይደለም። እሱን እንዳትረሱ። አንድ ሴት ልጅ ልክ ስታፈቅርህ ምን አይነት ነገሮችን ታሳይሃለች መሰለች? ያንተ የእሷ እንደሆነ ኬር ማድረግ ትጀምራለች። እጅግ በጣም በትንሹም በትልቁም ትቀናብሃለች። ያ የሚሆነው ግን እጇ እስክትገባ የኔነት ስሜት እስኪሰማት ነው። ያንን የደህንነት ስሜት ግን የፍቅር ሳይሆን የወንድምነት፣ የጓደኛ አሊያም ደግሞ የሆነ በቃ በዙሪያ እንደ አፍቃሪ የሚጠፋ ወንድ እንዳደረገችው ከገባህ ከተሰማት የዛኔ ከእሷ መራቅ መቻል አለብህ። ያንን ደግሞ የምታውቀው ፍቅር ጥያቄህን ስታቀርብ ወይም ምናልባት ተሳስማችሁ ሊሆን ይችላል፣ ወይም ግልጽ ያልሆነ ሲቹዌሽንሺፕ ውስጥ ሆናችሁ አሁን ወደ ቁም ነገር ወደ ሲሪየስ ለማምጣት ስትፈልግ አንተ እኮ ትላለች መጀመሪያ የፍቅር ጥያቄ አንተ እኮ ለእኔ እንደ ወንድሜ ነህ፣ እንደ ጓደኛዬ ነህ፣ አንተን እኮ የሚተካ የለም፣ አንተ እኮ እኔን አትመጥነኝም፣ አንተ የምትገባት ብላ የሆነች ምድር ላይ የሌለች ፐርፌክት ትጠቅስልሃለች። ያ ነው። ይህንን የምትጠቀም ከሆነ የአንተ ምቾት በፍቅርህ ስትታዘዝልኝ ፍቅርህን ሳዘው ደስ ይለኛል፣ በጣም ምቾት አለ፣ ያንን ማጣት አልፈልግም፣ ነገር ግን ከኔ የሚወጣውን ፍቅር የኔን ኃላፊነት ልሰጥህ አልችልም የሚል ቀጥተኛ ትርጉም ያለው ነው። ለዚህ ሴት ጊዜህን ማጥፋት የለብን። ምናልባት ከተኛችበት መንቃት ካለባትም ርቀትን መጠበቅ ያለብህ ሰዓት ነ ሲቹዌሽንሺፕ ውስጥ ሆናችሁ የሴክስ ላይፍ የመሳሳም ግን አንተ ፍቅር ስላለብህ አብራ እንድትሆን ሲሪየስ እንዲሆን ግንኙነታችሁ የምትፈልግ ከሆነ ደግሞ ሁሌም የምታወራልህ እሷ እንደዛ ማትፈልግ ከሆነ ወይ ገንዘብህን ወይ እንዳልኩ ምቾትን እንክብካቤን ብቻ የምትፈልግ ከሆነ የሆነ ቀን ስለምታገባው ወንድ ምን አይነት ወንድ ምርጫዋ እንደሆነ ምን አይነት ባህሪ ያለው ወንድ እንደሆነ ትነግርሃለች። እነዛ የምታወራልህ ወይም የምትነግር ነገር ግን ከአንተ ባህሪ ከአንተ ማንነት ጋር ፈጽሞ የተለየ ነው የሚሆነው። ምክንያቱም አንተ እዚህኛው ሲሪየስ የሆነ ላይፍ ውስጥ የለህም ወይም ለዛ አልፈልግም የሚል ትርጉም ነው ያለው። ግን ስቲል ምንድናት ትጠቀማለች፣ ምቾታን ታዝበታለች፣ ሲደብራት ታገኘሃለች፣ ኢንጆይ ታረገዋለች፣ በቃ ትቀጥላለች። ማን ነው እየተጎዳ ያለው? ወዳጅ፣ አፍቃሪ፣ የሆነ ቀን ተስፋ ያደረገ። ሞኝ እንዳትሆን ግልጽ ካላደረገችልህ ኦር መምጣት ካልቻለች ያንተ መሆን ካልቻለች ርቀትህን ጠብቅ። ርቀትህን ካልጠበቅ የምትቀይረው አንዳች ነገር የለም፣ ትከስራታለህ እንጂ። ሶስተኛም ልትቀበልህና ልታከብር ካልቻለች ርቀትህን መጠበቅ መቻል አለብህ። ብዙ ሴት በፍቅር አብራው ትሆናለች፣ ሳታፈቅረው ችግር የለባትም። ለወሬ ፍቅረኛ አላት ለመባል እንዳልኩ ቅድም እንዳነሳሁት ለምቾት እንደምትወዳት ስታቅ፣ ምንም ነገር እንደምታደርግላት ኦር እንደምትሰጣት ስታቅ፣ ለማይረቡ ነገሮች አብራክ ለመታየት ጀስት ዝም ብላ እስቲ ምን ይመስላል ብቻዬን ከመሆንም ብዙ ምክንያቶች አሉን። ሳታፈቅርህ ማለት ነው አብራህ ለመሆን። ካፈቀረችህ አንድ ሴት ማንም ሁን ምንም ይኑርህ አይኑርህ ይሄ ጎልቶ አይታያትም፣ ወይም እዛ ነገር ላይ ፎከስ አታደርግም። ፎከስ የምታደርገው አቴንሽን ላይ አብረሃት መሆን ላይ ፍቅር ላይ ነው እንጂ ማነክ ምንድነህ ለምን ምናምን የሚሉ ግብግብ ውስጥ አትገባም። ያንን ነው ማወቅ ያለባችሁ። ስለዚህ ከአንደበቷ ሊሆን ይችላል፣ በድርጊቶቿ ሊሆን ይችላል። ሁሌም አብራክ መታየት ካልፈለገች የሆነ የምትናገርህ ንግግሮች በህልም የምትስቅብህ ከሆነ እንደማታሳካው የምትነግርህ ከሆነ እቺ ሞመንት መኖር እንዳለብኝ ኢንከሬጅ የምታደርግ ከሆነ የሆነ ቦታ እንሂድ፣ እንዝናና፣ የሆነ ቦታ ሄደን እንደዚህ እናድርግ፣ እናጥፋ ብቻ የምትልህ ከሆነ ከማን ጋር ነው እሷ ግንኙነቷ ያለው? ከአንተ ከሚወጣው ኢነርጂ ወይም አንተ ከምታደርግላት ጋር ነው። አሁን ብዙ ጊዜ እንደዚህ አይነት ሴቶች የሚጠቀሙት ፍላጎትህን ነው ለሷ የሚጠቀሙት ለሷ ያለህን ፍቅር ነው። ያንን ደግሞ መቆጣጠር፣ አንተ መመልከት፣ ያንን ስታደርግ ደግሞ እንድታይ ያደርግሃል። ክሊር አድርገህ ኢንቴንሽኗን፣ ፍላጎቷን፣ ለወንድ ያላትን ለፍቅር ለአንተ ያላትን በደረጃ ያስቀምጥልሃል። ያዛኔ ምን ታደርጋለህ? ራስህን ማግለል መቻል አለብህ እንጂ እንደማታከብር በድምጿ ያስታውቃል። እንደማታከብር በስምህ ሁላ ልትስቅ ትችላለች፣ በፊዚካል ልትስቅ ትችላለች፣ ከሆነ ሰው ጋር ልታወዳድር ትችላለህ። ከማጠብቀው ከኤክሷ ጋር ኦር ከማይፈልጋት ወንድ ጋር የፈለገ ቢሆን እሱ ይሻለኛል ትልሃለች።
እንዲህ እያለች እንዲህ እየተናገረች እንዲህ ግልጽ እያደረገችልህ ከእሷ ጋር መሆንን እንዳትመርጥ። ርቀትህን ስታስጠብቅ ኮራ ስትል ገደል መግባት ትችያለሽ። ራሴን ነው ማስቀደመው። ራስን ስትወድ እሷ የምትሰጠውን ለእሷ የምታሳየውን ነገር ለራሱ ማሳየት ስትጀምር፣ ለራስ መስጠት ስትጀምር ነው ማየት የምትችለው። ባይዘወይ ማለት ነው ከማን ጋር ነበርኩ፣ ምን ሆኜ ነው፣ ምን ከምን አጭሼ ነው ከዚች ጋር የሆንኩት ብለህ ራሱ ራስን ትታዘባለህ። ስለዚህ ምን ማድረግ አለብን? ፎከስ ማድረግ ያለብን ራሳችንን ላይ ነው። ግልጽ ያልሆነ የፍቅር ግንኙነት ክብር፣ ዋጋ ቫሊዴት ማድረግ ኃላፊን ቴንኪው ከማትል ሴት ጋር ለመሆን እንዳትመርጥ። በፍጥነት ነው ራስን ማራቅ ያለብን። አለበለዚያ እንዳልኩ የምታደርገው ነገር በበዛ ቁጥር እሷን ባጣ ይሄንን አገኛለሁ እንዲያደርጋታለሁ ወደሚል የማይረባ ነገር ውስጥ ትገባለህ። እዛ ለምን ትደርሳለህ? ራስን ስለምን ታጣለህ? ወዲያው ርቀትን ጠብቅ። አራተኛውና የመጨረሻው ናርሲሲስት ከምትባል ሴት ናት፣ ወይም ያንን ባህሪ ካዘለች ያ ማንነት ካለባት ነው። አሁን ላይ በደንብ ይወራል አይደል? ስለነዚህ በጣም ከራሳቸው ጋር እብድ ያለ ፍቅር የያዛቸው፣ ከራሳቸው ጋር ያበደ ፍቅር ብቻ አይደለም የያዛቸው፣ ለራሳቸው ያላቸው ዋጋ፣ ለራሳቸው የሚሰጣት ግዝፈት ሰው ኤግዚስት እንዳረገ ራሱ እንዳይቆጥሩ ያደርጋቸዋል። እንደወደድካት ካወቀችማ በቃ ምንድነው የወደድኩ ለኔ ነው፣ በቃ የወደድከኝም ለኔ ነው፣ የፈለግከኝም ለኔ ነው። የሆነን ሰው ስንወድ እንደ ስለወደድካት ነው አይደል ኬር ልታደርግላት ቅድሚያ ልትሰጣት፣ ምናልባት አንዳንዴ ማድረግ የማትችለውን ነገሮች እንድታደርግ ራስን የምታስገድር ስለወደድካት አይደለ? በቃ ካልፈለገችም የሆነን ባህሪ ካላትም እንድታስተካክል ትነግራታለህ፣ ከሌላትም አክሴፕት ታደርጋታለህ። ከና ምናምን አትወዳ ስለወደድናቸው ነው። እነሱ ግን ጭራሽ በአንተ ቦታ እግሯን አስቀምጣ ምንም ነገር ማሰብም ማለምም አትፈልግም። ከሷ ውጪ ልክ የለም፣ ከሷ ውጭ ቆንጆ የለም። ጭራሽ ደግሞ ሲከፋ ሲሄዱ ጥግ ሲይዙ ራሱ ብትሄድ ራሱ ግድ አይሰጣቸው። ብትሄድ ራሱ ምንም አይመስላቸውም። በቃ ሄድ ካረን ስትሄድ ራሱ መሄድክን ያን ያህል ፊልም የሚያደርጉ ራሱ አይመስለኝም። አሁን ርቀትን ብትጠብቅ ብትጠፋባት ምናምን ምን ሆነ ነው ልትል ትችላለች። ምን ሆነ ነው ስትል ደግሞ አብሬክ ስለሆንኩ ልትል ትችላለች። አፍቅራ እኮ አይደለም አብሬ ስለሆንኩ ፈቃደኛ ስለሆንኩ እሺ ስላልኩ ነው ብላ ወደ አንተ ጥምዝዝ አድርጋ ምን አድርጌ ነበር? ለምንድን ነበር የሄድኩት? ለምን ተውኳት? ምናምን ብለህ ራሱ ግራ ልትጋባ ትችላለህ። በጣም ጎበዞች ናቸው። እንዴት መጠቀም እንዴት ብሌም ማድረግ እንዳለባቸው ያውቃሉ። ጥፋታቸውን ማመን፣ ይቅርታ መጠየቅ፣ ልክ እንዳልሆኑ ሊሳሳቱ እንደሚችሉ፣ ሌላ ማፍቀር እንዳለባቸው ምናምን አይገባቸውም። ያንን ደግሞ በደንብ ነው የምታየው። በቃ አፍቅርሃታል፣ ስላፈቀርካት ነው አብረህ ያላት፣ ስላፈቀርካት ምንም ጨረቃ ማውረድ አለብህ ለሷ ከፈለገች። ያንን ካላደረግ አካኪ ዘራፍ። ይሄ በጣም ጥቅመኛ ራስ ወዳድ ናቸው። በጣም ጉዳያቸው አይደለም ከነሱ ውጪ ድንግጥም አይሉም፣ አይገርማቸው፣ ምን አይላቸው። ስላፈቀርካት ስለወደድካት እነዚህን ካራክተሮች ይዛ የተወሰነ ጊዜ ልትቆይ ትችላለህ። ስትነቃ ወይም እሷን እንደሷ ነው ብለህ ስትተዋት ግን ቀጥሎ አንተ ላይ የስነ ልቦና ጫና እንደሚፈጥር እንኳን አይገባንም። ቀጥሎ የምትመጣዋንም ሴት ትፈራለህ። እንደሷ ናት እንዲህ ብለህ ትጠራጠራለህ። ስለዚህ ገና ከጀምሮ እንደዚህ አይነት የናርሲሲስት ባህሪ ያላቸው ሰዎች ምን አይነት ናቸው? ምን ያደርጋሉ? እንዴት ነው ማኒፕሌት የሚያደርጉት? ምን አይነት ባህሪ ነው የሚያሳዩት? ምን ይሰጣሉ? ምን ይቀበላሉ? የሚለውን ማወቅ መቻል አለብን። ሁሌ የምላችሁ የለ ከአንድ ሴት ጋር ፍቅር ከመያዝ ከመግባት ፍቅርን ከመግለጽ በፊት ስለ ፍቅርም ስለ እሷን ባህሪም ስለ ወንዶችም ያላትን ራሷን የምታይበትን አንግል ጤነኛማ ነው መርዛኛ ምን መልስ ሳትመለስ ብር ስላለህ ብቻ ስለወደድካት ብቻ ምንም አታመጣም ብለህ ትገባለህ አይደል? ሜንታል ህልዝህን ስነ ልቦና ህልዝህን ጭምርድድ አድርጋ እንደዚህ ወረቀት ትጥልልሃለች ባይታወቅህም። ስለዚህ ምን ማድረግ አለብህ? ከእንደዚህ አይነት ሴት የናርሲሲስት ባህሪ ካላት ሴት ጋር እስካሁን ያነሳኋቸውም የእነሱ ገጸ ባህሪዎች ናቸው። ባይዘዌ ማኒፕሌት ማድረግ ሊሆን ይችላል፣ ኮንትሮል ማድረግ ሊሆን ይችላል፣ የአንተን ፍቅር መጠቀም ሊሆን ይችላል። ይጠቀማሉ፣ ኮንፈርት ውስጥ ይቀመጣሉ፣ ግን ከራሳቸው መስጠት አይፈልጉም። እንደዚህ ነህ እንደዛ ነህ አንተ ይልሃል፣ ብሌም ያደርጉሃል። እነዚህም የነሱ ባህሪዎች ናቸው። ይህን ካየህባት ሩጥ። ሀሳቤን እንደምትወዱት እንደምትማሩበት አልጠራጠርም። ለሌሎች ይጠቅማል ካላችሁ ሼር አድርጉ። ለእኔ በላይ ካሳውቁኝ ሀሳብ አስተያየታችሁንም እንደዛው አስፈሩት። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።